ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾች፣ ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው። የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብሬያችሁ እቆያለሁ። ኢትዮጵያ የዲጂታል ሉዓላዊነትን የሚያረጋግጥ ቁርጠኛ እርምጃ እየወሰደች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ አዲስ ምዕራፍ የከፈተው የፋይዳ ቨርስ ስራ ማስጀመሪያ መርሃ ግብር ተካሂዷል። ማራማዊት ብጻተ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት የፋይዳ ቨርስ ስራ መጀመር ኢትዮጵያ ለዲጂታል ሉዓላዊነቷ የሰጠችውን ከፍተኛ ቁርጠኝነት የሚያሳይ ታሪካዊ እርምጃ መሆኑን ገልጸዋል። ባለፉት ጥቂት ዓመታት የብሔራዊ መታወቂያ ፕሮግራሙ ለሀገሪቱ የዲጂታል ኢኮኖሚ የጀርባ አጥንት ሆኖ መገንባቱን ጠቅሰው እስካሁን ወደ 50 ሚሊዮን የሚጠጉ ዜጎች መመዝገባቸውን ተናግረዋል። ይህም ከ13 ሚሊዮን በላይ የብሔራዊ መታወቂያ ካርዶች ታትመው መሰራጨታቸው፣ ከ160 ሚሊዮን በላይ የማንነት ማረጋገጫ አገልግሎቶች መሰጠታቸውና በ13 ስትራቴጂካዊ የኢኮኖሚ ዘርፎች የዲጂታል ማንነት መሰረተ ልማት መዘርጋቱን አስረድተዋል። የብሔራዊ መታወቂያ ፕሮግራሙ እንደ መንግስት የልማት ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግ ስር ፋይዳ ቨርስ በሚል ስያሜ እንደገና መደራጀቱን ገልጸዋል። ፕሮግራሙም የኢትዮጵያ ይፋዊ የዲጂታል መሰረተ ልማት ማዕከል ሆኖ እንደሚያገለግል ጠቁመዋል። ባለፉት ጥቂት ዓመታት የብሔራዊ መታወቂያ ፕሮግራም ወይም ፋይዳ ያስመዘገበው ውጤት የዜጎችን እምነት ያተረፈና ለኢትዮጵያ የዲጂታል ኢኮኖሚ የጀርባ አጥንት የሆነ ድንቅ ስራ ነው። ወደ 50 ሚሊዮን የሚጠጉ ዜጎች መዝግቧል። ከ13 ሚሊዮን በላይ የታተሙ ካርዶች አሰራጭቷል። ከ160 ሚሊዮን በላይ የማረጋገጫ አገልግሎቶች ሰጥቷል። በ13 ስትራቴጂካዊ የኢኮኖሚ ዘርፎች ውስጥ የዲጂታል ማንነት መሰረተ ልማታችንን ማስተዋወቅ ችሏል። ይህ ታላቅ ስኬት ዛሬ ወደ ሌላ ከፍታ እየተሸጋገረ ነው። የብሔራዊ መታወቂያ ፕሮግራም እንደ መንግስት የልማት ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግ ስር ፋይዳ ቨርስ በሚል ስያሜ ወደ ስራ መግባቱ ኢትዮጵያ ለዲጂታል ሉዓላዊነቷ ለሰጠችው ቁርጠኝነት አንዱና ትልቁ ማሳያ ነው። ፕሮጀክቱ እንደ ኢሮፓውያኑ አቆጣጠር በ2030 የኢትዮጵያን ጠቅላላ ሀገር ውስጥ ምርት በ6 በመቶ እንዲያሳድግና በቢሊዮኖች ዶላር የሚለካ ቀጥተኛ የኢኮኖሚያዊ ፋይዳ እንዲያመጣ ትልቅ ተስፋ እንደተጣለበት ገልጸዋል። አገልግሎቱ ከነባሩ ፋይዳ አይዲ መተግበሪያ በተሻሻለ መልኩ በፋይዳ ፓስ አፕሊኬሽንና በሌሎች ዘመናዊ ዲጂታል ምርቶች የቀረበ መሆኑ የአገልግሎቱን ተደራሽነትና የመፍትሄ አቅም በእጅጉ እንደሚያሳድግ አስገንዝበዋል። ዳታ በዘመናችን የኢኮኖሚና የሉዓላዊነት ዋነኛ ምሰሶ በመሆኑ የሀገራዊ መረጃዎችን ደህንነት ለማረጋገጥ ዘመናዊ የሳይበር ደህንነት ቴክኖሎጂዎችንና ጠንካራ የዳታ አስተዳደር ፖሊሲዎችን በተከታታይ መተግበር እንደሚገባ አክለዋል። ቴክኖሎጂ በገጠርና በከተማ የሚኖሩ የህብረተሰብ ክፍሎችን የሚያገናኝ የአገልግሎት ተደራሽነትን የሚያሰፋና ድህነትን ለመቀነስ የሚያግዝ መሆን እንዳለበት አስረድተዋል። የዜጎችን የዲጂታል ግንዛቤ ማሳደግ የስትራቴጂው ዋነኛ አካል መሆን እንዳለበትም አስገንዝበዋል። በፋይዳ ቨርስ የሚቀርቡት የዲጂታል መፍትሄዎች ከፋይዳ አይዲ መተግበሪያ ተሻሽሎ በአዲስ መልክ የቀረበው ፋይዳ ፓስ አፕሊኬሽን አገልግሎትና ሌሎች የዲጂታል ምርቶች ተግባራዊነታቸውና የመፍትሄ አቅማቸው የላቀ ሊሆን ይገባል። እነዚህ መፍትሄዎች በተግባር ላይ ስናውል የዜጎች ህይወት መለወጥ የሚችሉና ለኢኮኖሚያችን ከፍተኛ እሴት የሚፈጥሩ መሆናቸውን ማረጋገጥም ይጠበቅብናል። የቴክኖሎጂ አቅርቦቶች ጥራትና ተደራሽነት ላይ መስራትም ሌላው ተጠናክሮ መቀጠል የሚገባው የትኩረት አቅጣጫ ነው። ዳታ የዘመኑ የኢኮኖሚም ሆነ የሉዓላዊነት ዋነኛ ምሰሶ እንደመሆኑ አዳዲስ የሳይበር ደህንነት ቴክኖሎጂዎችን በመጠቀምና ጠንካራ የዳታ አስተዳደር ፖሊሲዎችን በመተግበር የሀገራዊ መረጃዎች ደህንነት በተሟላ ሁኔታ መጠበቁን ማረጋገጥ ይገባናል። በዲጂታል ኢትዮጵያ 2030 ስትራቴጂ መሰረት የዲጂታል መሰረተ ልማት ልምድን ለሌሎች የአፍሪካ ሀገራት ለማጋራት የተጀመረው ስራ ተጠናክሮ እንደሚቀጥል አረጋግጠዋል። ይህም ለአህጉራዊ ትብብርና የዲጂታል ዲፕሎማሲ ጠንካራ መሰረት እንደሚሆን ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ እንደ ሀገሪቱ የሉዓላዊ ሀብት ፈንድ ሀገራዊ ሀብቶችን በብቃት ለማስተዳደር እየሰራ እንደሚገኝ ጠቅሰዋል። ፋይዳ ቨርስ ወደዚህ ቤተሰብ መቀላቀሉም ዲጂታል ማንነት ልክ እንደ መንገድ፣ ኃይልና ቴሌኮሙኒኬሽን ወሳኝ ስትራቴጂካዊ መሰረተ ልማት መሆኑን የሚያረጋግጥ ታሪካዊ እርምጃ መሆኑን
አብራርተዋል። ይህ ስኬት እውን እንዲሆን አስተዋጽኦ ላበረከቱ የቴክኖሎጂ ባለሙያዎች፣ የተቋሙ አመራሮች፣ ሰራተኞችና የልማት አጋሮች ምስጋና አቅርበዋል። የኢትዮጵያ ሀገራዊ የምክክር ጉባኤ ውጤታማ ሂደት ተስፋን የሚያለመልም መሆኑን ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። ዘዳግም መኮንን በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 የህዝብ ወኪሎችም በ8 አበይት ሀገራዊ አጀንዳዎች ዙሪያ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ይገኛሉ። የጉባኤው የህዝብ ወኪል ተመካካሪዎች ለኢዜአ እንደገለጹት የሀገራዊ ምክክር ጉባኤው የሁሉም ኢትዮጵያውያን ድምጾች የሚያስተጋቡበት አሳታፊና ግልጽ የመግባባት መድረክ ነው። በተመካካሪዎች መካከልም አንዱ የሌላውን ሀሳብ የሚያዳምጥበትን ወርቃማ እድል በመፍጠር የጋራ መግባባትን የሚገነባና ተስፋን የሚያለመልም ሂደት መሆኑን ገልጸዋል። ተመካካሪ አቶ ላጫ ጋሩማ እንደገለጹት በኢትዮጵያ የሚነሱ ሀገራዊ ጥያቄዎች ምላሽ ለማግኘት ለረጅም ዘመናት ግጭት፣ ኃይልና ተቃርኖ የተለመደ መንገድ ሆኖ መቆየቱን ገልጾ ምክክር አዋጭ መፍትሄና የመግባባት መንገድ መሆኑንና 4000 የህዝብ ወኪሎች በአንድነት ስለ ሀገር የሚመክሩበት እድል መፈጠሩንም አዲስ የሀሳብ ገበያ መክፈቱን እንደሚያሳይ ገልጸዋል። በሀሳብ የበላይነት ላይ የተመሰረተ የሀገር ግንባታ ባህልን ለማጎልበት አሻራችንን የምናኖርበት እድል መፈጠሩ ትልቅ እድልና ኃላፊነት መሆኑንም አንስተዋል። ሀገራዊ ምክክሩ በጣም አገራችን ካሳለፈቻቸው ታሪኮች አንደኛ ዋነኛው ነው። አጀንዳው ውይይት ነው፣ ምክክር ነው። ስለዚህ ኢትዮጵያውያን በሙሉ በሀገራቸው ጉዳይ ላይ የጸናች ኢትዮጵያ፣ የጠነከረች ኢትዮጵያ፣ በዓለም ደረጃ ታዋቂ የሆነች አገር እንድትሆንና ብልጽግና በሀገራችን እንዲረጋገጥ የህዝቦች ምክክር ውይይት ደግሞ በጣም አስፈላጊ ነው። ምክክር ደግሞ እስካሁን ያልሞከር ነው። አንዱ ትልቁ አጀንዳ እስካሁን በነበረታ በግጭት በጦርነት የሀገራችን የረጅም ጊዜ ታሪክ ነው፣ ከውስጥም ከውጭም ማለት ነው። ስለዚህ ከዚህ ውጪ እስቲ አሁን ደግሞ ቁጭ ብሎ መመካከርን ምን ይመስላል የሚለው ጉዳይ ላይ ለመናገር ለባለፉት 4 ዓመታት ሰፊ ዝግጅት ሲደረግ ቆይቶ አሁን ደግሞ አጠቃላይ የሀገራችን ከ130 ሚሊዮን በላይ የሆኑ ኢትዮጵያውያንን የወከሉ ከ4000 በላይ ኢትዮጵያውያን ቁጭ ብለው በአንድ አዳራሽ ውስጥ እየመከሩ ነው የሚገኙት። ስለዚህ ይሄ በጣም አስፈላጊ ጉዳይ። በየአካባቢው የተለያዩ ጥያቄዎች አሉ፣ የተለያዩ አመለካከቶች አሉ። ኢትዮጵያ ደግሞ ብዙ ብሔሮች፣ ብዙ ሃይማኖቶች፣ ብዙ ቋንቋዎች፣ ብዝሃነት ያለባት ኢትዮጵያ ስለሆነች በዛ ልክ ደግሞ የተለያዩ በየአካባቢው ያሉ ጥያቄዎች አሉ፣ የልማት ፍላጎቶች አሉ። በሀገራችን ጉዳይ ላይ እንዴት እናጠናከር የተለያዩ አጀንዳዎች ስላሉ ይሄ ደግሞ ቁጭ ብለን በጠረጴዛ ዙሪያ ላይ እያንዳንዱ ደግሞ በነጻነት ሀሳቡን እንዲገልጽ የወደፊት ኢትዮጵያ ምን መምሰል አለባት፣ ለልጆቻችን ምን አይነት ኢትዮጵያ ነው ማስረከብ ያለብን የሚለው ጉዳይ ላይ የሚመክሩበት ስለሆነ በጣም ወሳኝ አዳኝ ነው። በቀጣይነትም ኢትዮጵያ በጣም ጠንካራ ሆና እንድትወጣ በጣም ወሳኝ ጉዳይ እንደሆነ ይታወቃል። ሌላኛው ተመካካሪ አቶ ወንድሙ ግዛው በበኩላቸው ጉባኤው ለቀጣዩ ትውልድ በሀሳብ የበላይነት ላይ የተመሰረተ መግባባት የሰፈነባት ኢትዮጵያን ለማስረከብ መሰረት የሚጥል የሀሳብ ሜዳ መሆኑን ገልጸዋል። የሀገራዊ ምክክር ጉባኤው ውጤታማ ሂደትም ኢትዮጵያን ወደ ተሻለ ምዕራፍ የሚያሸጋግርና ተስፋን የሚያለመልም መሆኑን ተናግረው ጉባኤው ኢትዮጵያ ለዘመናት ያለፈቻቸውን ፈተናዎች በምክክር በመፍታት በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መፍትሄና መግባባት ለመገንባት የማይተካ ሚና እንደሚኖረው አንስተዋል። ያንዳንዱ ሰው በራሱ ቋንቋ በራሱ አገላለጽ የፈለገውን ነገር በተሰጠው ሰዓት ውስጥ እንዲናገር ምንም አይነት ገደብ አይደረግበትም። ምክንያቱም ይሄ የማይደረግበት ከመጀመሪያው ጀምሮ በተሰጠንም ኦሪንቴሽን እያንዳንዱ የሚወክለውን ማህበረሰብ፣ እያንዳንዱ ለኢትዮጵያ፣ እያንዳንዱ ለመጪው ትውልድ አስቦ የሚመጣ ስለሆነ ሀሳቡ የሚቋረጥበት ምንም ምክንያት የለም። ስለዚህ ከዚህ አኳያ የተለያየ ተቋማትን ወክለው የመጡ አሉ፣ የተለያየ ብሔር ብሔረሰብን ወክለው የመጡ አሉ፣ አካል ጉዳተኞች አሉ፣ በተለያየ ፕሮፌሽናል ተወክለው የመጡ አሉና
ከዚህ አኳያ አሳታፊነቱ እጅግ በጣም ዲሞክራሲያዊ ነው። በጉባኤው የሚመከርባቸው አበይት ሀገራዊ አጀንዳዎች ጥልቅ አሳታፊና ግልጽ ምክክር እየተደረገባቸው ነው ያሉት ደግሞ ሌላኛው ተመካካሪ አቶ ታመነ ኃይሉ ናቸው። በምክክር ጉባኤው በግልጽነትና በአሳታፊነት የሚመነጩ ሀሳቦች በጋራ መግባባት ላይ የተመሰረተ ጠንካራ ሀገረ መንግስት ለመገንባት አዎንታዊ አስተዋጽኦ እንደሚያበረክቱ ተስፋቸውን ገልጸዋል። ተሳታፊዎቹ እንደገለጹት ከሚለያዩን ይልቅ አንድ የሚያደርጉን ጉዳዮች ይበልጣሉ። በምክክራችንም ለኢትዮጵያ ዘላቂ ሰላም ልማትና ብልጽግና የሚያስፈልገውን ምቹ መደላድል ለመፍጠር እየመከሩ መሆኑንም አንስተው የሀገራዊ ምክክር ጉባኤው የልዩነት ነጥቦችን ወደ የጋራ መግባባት በመቀየር የተሻለች ሰላማዊና ብልጽግናዋ የተረጋገጠ ኢትዮጵያን ለመገንባት ታሪካዊ አጋጣሚ መሆኑንም ገልጸዋል። አሳታፊነት በተለይ እኔ በጣም የማደንቀው ነገር ምንድነው? ሁሉንም በእኩልነት የሚያይ ቅድሚያ መስጠት ያለባቸው ሁሉንም እኩል አይቶ የአስተያየቱን በግልጽ በሚፈልገው መንገድ እንዲሰጥ እየተደረገ ነው ያለው። በተጨማሪ ደግሞ ትርጉም የሚፈልጉ ሰዎችም ለእያንዳንዳቸው ትርጉም እየተሰጠ ነው ያለው። በምልክት ቋንቋ እንኳን ጭምር ሳይቀር ሁሉም አንድ አይነት ሀሳብ ላይ ሆኖ ግን የሚፈልገውን በጉዳዩ ላይ የምንመካከርበት ጉዳይ ላይ ሀሳቡን እንዲገልጽ እየተደረገ ነው ያለው። ዘገባው የኢትዮጵያ ዜና አገልግሎት ነው። የሲቪል ሰርቪስ ሪፎርም ስራ የመንግስት ሰራተኞችን መረጃ በማረጋገጥና ማኑዋል አሰራርን በማስቀረት ጊዜው የሚጠይቀውን ዲጂታል አገልግሎት መስጠት የሚያስችል መሆኑን የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ገለጹ። የሐዋሳ ስታትስቲክስ ቅርንጫፍ ጽሕፈት ቤት ከሲቪል ሰርቪስ ኮሚሽን ጋር በመተባበር የመንግስት ሰራተኞችን የመረጃ ማረጋገጥ ስራ በሲዳማ ክልል ለማስጀመር የግንዛቤ ማስጨበጫ መድረክን አካሂዷል። ተጨማሪ አለን። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ በመድረኩ እንደገለጹት የሲቪል ሰርቪስ ሪፎርም ስራ የመንግስት ሰራተኞችን መረጃ በማረጋገጥና ማኑዋል አሰራርን በማስቀረት ጊዜው የሚጠይቀውን ዲጂታል አገልግሎት መስጠት የሚያስችል ነው ብለዋል። ታጀታ ላላንቺ ማጓ ኢክሮና ቡጣንቴው ክታክቶ ኢክሮ ሆንጋይድ ነው አኩይ ጋርኒ ባቲኞ የሲቪል ሰርቪስ ሪፎርም ስራ የመንግስት ሰራተኞችን መረጃ በማረጋገጥና ማኑዋል አሰራርን በማስቀረት ጊዜው የሚጠይቀውን ዲጂታል አገልግሎት መስጠት የሚያስችል ነው። በክልሉ ከዚህ ቀደም በነበረው የሲቪል ሰርቪስ አገልግሎት ይስተዋሉ የነበሩ ክፍተቶች እንዲቀረፉና ዲጂታል ኢትዮጵያን ለመፍጠር የተያዘውን እቅድ ለማሳካት እድል የሚሰጥም ነው። ለወጌሻ ጃባቴ ተነሻሮ ግዶ ሚቱ ሪፎርሜ አሳሲሳው ጮየይነ ካኔንቲና ማንዶሁ ሲቪል ሰርቪስ ሪፎርሜቲ የሲዳማ ክልል ፐብሊክ ሰርቪስ ልማት ቢሮ ኃላፊ አቶ መንግስቱ ማቴዎስ መረጃ ሀብት ነው፣ የተረጋገጠና ተአማኒነት ያለው መረጃ ደግሞ ከሀብትም በላይ ነው ሲሉ ገልጸዋል። የተጓደለና ያልተረጋገጠ መረጃ ለተሳሳተ ውሳኔ የሚያጋልጥ በመሆኑ መንግስት ባስቀመጠው አቅጣጫ መሰረት በቀጣይ ዲጂታል ሰርቪስ እውን ይደረጋል ሲሉም ገልጸዋል። መረጃ ለአንድ ሀገር በጣም ወሳኝ ሀብት ነው ይባላል። መረጃ ሀብት ነው ይባላል በተደጋጋሚና የተረጋገጠና ታማኝነት ያለው መረጃ ደግሞ ከሀብትም በላይ ነው። በአንድ በኩል መረጃው ትክክለኛነት ተረጋግጦ እውነተኛ መረጃ ላይ የተመሰረተ ውሳኔ ለሀገርም ለክልልም ለሕዝብም ከፍተኛ ጠቀሜታ እንዳለው ይታወቃል። የተጓደለና የተሳሳተ መረጃ የተሳሳተ ውሳኔ እንድንወስን ያደርጋል እንደ መንግስት ኃላፊዎችና ስለዚህ ትክክለኛ መረጃ ማረጋገጥ የሁላችንም ኃላፊነት። የመንግስት ሰራተኞች ለረጅም ዓመታት በተለይ መረጃቸው እያወዛገበ ቆይተዋል እንደ ሀገርም እንደ ክልላችንም። ይህንን ለመቅረፍ መንግስት ዲጂታል ሰርቪስ ለመገንባት ባወጣው አቅጣጫና ግብ መሰረት ይህንን ግብ ለማሳካት ዛሬ ስልጠና እየወሰዱ ይገኛሉ። የኢትዮጵያ ስታትስቲክስ አገልግሎት የሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ አሰጋሽ አሰፋም እንደተናገሩት የመረጃ ማረጋገጥ ጥናት መካሄዱ ለሰው ኃይል እቅድ፣ ለበጀት አመዳደብ፣ ለደሞዝ አስተዳደር፣ ለስልጠና እቅድ፣ ለተቋማዊ ለውጦችና ለሀገራዊ ፖሊሲ ውሳኔዎች መሰረት መሆኑን አመልክተዋል። የመንግስት ሰራተኞች መረጃ ማረጋገጫ ጥናት ዋና ዓላማ በመንግስት ተቋማት የሚገኙ የሰው ኃይል መረጃዎች ትክክለኛ የተሟሉና ተአማኒ መሆናቸውን ማረጋገጥ ነው። ይህም በቀጣይ ለሰው ኃይል እቅድ፣ ለበጀት አመዳደብ፣
ለደሞዝ አስተዳደር፣ ለስልጠና እቅድ፣ ለተቋማዊ ለውጦችና ለሀገራዊ ፖሊሲ ውሳኔዎች መሰረት ነው። ተሳታፊዎችም በበኩላቸው በማኑዋል አሰራር ይስተዋል የነበረውን የመረጃ ተአማኒነት ማጣትና የፋይል ጉድለት አንስተው በቀጣይ የሲቪል ሰርቪስ ሪፎርም ስራዎችንና መረጃ የማረጋገጥ ሂደቶችን እውን ለማድረግ ያላቸውን ቁርጠኝነት ገልጸዋል። የሰውን ሀብት መረጃን ወቅታዊ ለማድረግ ዘመናዊ ለማድረግ ዲጂታል ለማድረግ እየተሰጠ ያለው ስልጠና በጣም አስፈላጊና ወሳኝ ነው፣ ወቅታዊ ነው ብዬ ነው ማስበው። ከዚህ ቀደም ያው መረጃዎች ዘመናዊ በሆነ ሁኔታ ተደራጅተው የተያዘ አልነበረም። ከዚህ የተነሳ ሰራተኞች ደረጃ እድገትም ሲያገኙ እንደዚሁም ደግሞ የተለያየ ደሞዝ ጭማሪ መንግስት በሚያደርግበት ጊዜ ወጥ የሆነ መረጃ ባለመኖሩ ችግሮች ይፈጠሩ ነበረ። ይህንን የሀብት ብክነት ለማስቀረትና መረጃውን ወጥ ለማድረግ በጣም ወሳኝ መድረክ ነው ብዬ ነው ማስበው። ስለዚህ ይህንን ስራ በቀጣይነትም በየወረዳውም በሚመራበት ወረዳም አስፈላጊውን እገዛ በማድረግ ስራው ውጤታማ ሆኖ ሰራተኛውን ተጠቃሚ የሚያደርግ መረጃው ደግሞ ወቅታዊና ዘመናዊ በሆነ ሁኔታ እንዲደራጅ ለማድረግ የራስን አስተዋጽኦ አደርጋለሁ። ከዚህ በፊት እየታየ የመጣው ብዙ ክፍተቶች አሉ። እንደዛ በሚስል ከዚህ በፊት አሁን ብዙ ቅጥር ላይ ሲቀጠር አንድ ደብዳቤዎች ይጎላሉ። ያለ ደብዳቤ ደግሞ ቀሪ ፋይል ላይ ሳይደርጉ ለባለሙያ ተሰጥቶ ፋይል ላይ ሳይቀመጡ ደግሞ ደረጃ እድገት ሲኖርም ደግሞ የተለያዩ ፋይል ጉድለቶች ይገኛል። በአሁኑ ጊዜ ደግሞ ከዚህ በፊት እየሄደ ያለው ነገሮች እንዲቀረፍ የተደረገው ጥሩ ስልጠና ነው ማለት ይፈልጋል። በመድረኩ የመንግስት ሰራተኞች መረጃ የማረጋገጥ ስራው ነሐሴ 4 ተጀምሮ ለ1 ወር እንደሚሰጥና ስራውን በተያዘለት ጊዜ ለማጠናቀቅ በርካታ ቁጥር ያላቸው መረጃ ሰብሳቢዎች መሰማራታቸው ተገልጿል። በ2018 በጀት ዓመት ፓርቲው ባቀዳቸው ተግባራት አመርቂ ውጤት ተመዝግቧል ሲሉ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ተናገሩ። ኃላፊው ይህንን ያሉት ጽህፈት ቤቱ የ2018 በጀት ዓመት አጠቃላይ የፓርቲ ስራዎችና የ2019 መሪ ዕቅድ ላይ ግምገማ ባካሄደበት ወቅት ነው። ይስሐቅ ፍቅሩ ዝርዝሩን እንደሚከተለው አሰናድቶታል። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2018 በጀት ዓመት አጠቃላይ የፓርቲ ስራዎችና የ2019 መሪ ዕቅድ ላይ ውይይት አካሂደዋል። በመድረኩም ከክልል እስከ ወረዳ ያሉ ጉዳዩ የሚመለከታቸው አካላት የተገኙ ሲሆን በመድረኩም ንግግር ያደረጉት የሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እንደተናገሩት በበጀት ዓመቱ ሁሉንም አቅም በመጠቀም በጠንካራ ፓርቲ ዲሞክራሲያዊ ምርጫ በአብላጫ ድምጽ በማሸነፍ ጠንካራ መንግስት ለመመስረት እየሰራ እንደሚገኝና በመንግስት ስራዎች ላይ በተደረገ የክትትል ስራዎችም አመርቂ ውጤቶች ተመዝግበዋል ብለዋል። ህዝብን አሳትፈን ህዝብን፣ መንግስትን፣ ፓርቲ አባላትን በሙሉ አሳትፈን ህዝብ የልማት ጥያቄ ለመመለስ የልማት ስራዎችን ለማሳካት ጠንካራ መንግስት እንዲፈጠር ነው። በውስጣችን አሸንፎ ያለው በሲዳማ ውስጥ ገዢው ፓርቲ ብልጽግና ነው። ጠንካራ ፓርቲ ከፈጠርን በኋላ በጠንካራ ፓርቲ መሪነት ጠንካራ መንግስት እንዲኖረን ነው። ጠንካራ መንግስት ሲኖረን ደግሞ ያ ጠንካራ መንግስቱ የተለያዩ የልማት ስራዎችን፣ የዲሞክራሲ ስራዎችን እንደዚሁም የመልካም አስተዳደር ችግርን የመፍታት የህዝብ ጥያቄዎችን በአግባቡ ለይቶ መያዝና የያዘውን ጉዳይ በአግባቡ ለቅሞ መፍታት የሚሉ ጉዳዮች ናቸው። እነዚህ በዚህ አመት የፓርቲ ግንባታው የህዝብን ጥያቄ የሚመልስ ጠንካራ አደረጃጀት እንዲኖረው የማድረግ ግብ ነው። እነዚህን በአግባቡ ለመስራት ጥረት ተደርጓል ማለት ነው። ተሳክቷል ብሎ መውሰድ ነው የሚቻለው። በአመቱ የታዩ የፓርቲው አቅም አሟጦ አለመጠቀም፣ የአመራሩ የስነ ምግባር ችግሮችና መሰል ክፍተቶች መታየታቸውን የገለጹት ኃላፊው በ2019ም እነዚህ ላይ ትኩረት ተሰጥቶ ይሰራል ብለዋል። ሲታቀድም ሁሉንም የህዝብ ጥያቄዎች መልሰን እንጨርሳለን ብለን ልናስብ አንችልም። በቀጣይም ርብርብ የምናደርገው የህዝባችን ጥያቄም ሆኖ የሚቀጥለው ወጣቱን የስራ ዕድል መፍጠርና ወጣቱ እንዲጠቀም የማድረግ ጉዳይ የዛሬም አጀንዳችን ነው፣ የነገም አጀንዳችን ነው፣ የሁልጊዜ አጀንዳችን ነው። እየተጨመረ ነው የሚሄደው። ያለውንም ጨርሰን አላሳካንም። በቀጣይነት አቅደን ያቀድነውን እያሳካን እንዲጠቀሙ የማድረግ ጉዳይ
ትኩረት ማግኘት ነው እንጂ ያለበት ጨርሰናል እያልን አይደለም። ስለዚህ ይሄ ስራ ካቀድነው አንፃር ተሳክቷል። በዚህ አመት ካቀድነው አንፃር ከሚያስፈልገንና ለወጣቶቻችንን በአግባቡ እንዲጠቀሙ ከማድረግ አንፃር ገና የሚቀር ነገር አለ። ይሄ ሁለቱን ለይቶ ማየት ስለሚያስፈልግ ነው። በመንግስት አስፈጻሚነት በፓርቲ መሪነት ከሚሰሩ ስራዎች በክልሉ የተያዙ ግቦች ተሳክተዋል ብለው ኃላፊው በቀጣይም በስራ ዕድል ፈጠራ፣ በኑሮ ውድነትና በአገልግሎት አሰጣጥ ላይም በተለይም የተጀመሩ የመሶብ አንድ ማዕከል አገልግሎቶችን ለማጠናከር በትጋት እንሰራለን ብለዋል። የኑሮ ውድነቱን የመቀነስ ምርታማነትን በማሳደግ ደላላን ከመሃል በማስወጣት እና ምርቱን አሁንም እንዲጨምር በማድረግ በቀጣይነት ልንረባረብ የሚገባ ነው። አሳክተናል ብለን የምንለው አይደለም። የሆነ ተሳክቷል። ዓለም አቀፍ ጫናውም አለ ረጋ ያለ ነው። የገጠርን ትራንስፎርሜሽን ለማረጋገጥ የገጠር ኮሪደሩን ጀምረናል። በቀጣይነት እየሰራን መሄድ ያለብን ስራ ነው ብለን ነው። ሌላኛውና አንዱ አገልግሎት አሰጣጥ ባስተሳሰብም በቴክኖሎጂም በስራም ባስተሳሰብም መቀየር ያለብን ነው ብለን ነው አቅደን የነበር ነው። ይሄ በመንግስት አስፈጻሚነት በፓርቲ መሪነት የሚሰራ ስራ ከሚባሉት ውስጥ ነው። የህዝብ ጥያቄ ስለሆነ ይሄ ስራ በቴክኖሎጂ አስደግፎ ለምሳሌ መሶብ የሚባሉ በ7 ከተሞች ኦሬዲ ተጀምሯል። 2 ከተሞች ላይ ኦሬዲ ስራ ላይ ገብተዋል። ሐዋሳ ከተማና ክልል ማዕከል ላይ 2ቱ ገብተዋል። የተቀሩት ኦሬዲ እያለቁ ናቸው። እነዚህ ቢያንስ በከተማ ያለና ከገጠር ወደ ከተማ መጥቶ ሊጠቀሙ የሚችሉ ማህበረሰብ ክፍሎችን እንዲጠቀሙ የማድረግ ስራ ነው የሚሰራ። አገልግሎት አሰጣጥ ላይ በማዘመን በቴክኖሎጂ በማገዝ አሰራሩን ቀልጣፋ በማድረግ የሚሰራው ስራ አንዱ 3ቱ ኤሪያዎች ናቸው በዋናነት ኑሮ ውድነት፣ አገልግሎት አሰጣጥና ስራ ዕድል ፈጠራ ነው። እነዚህ ወሳኝ ዘንድሮም ለማሳካት ጥረት የተደረገ ከግቡ አንጻር የተሳካ ግን ደግሞ ከሚያስፈልገውና ከመሳካት ከሚገባው አንጻር በቀጣይነትም በትኩረት የሚሰራ ስራ ነው ብለን ነው የምንወስደው። በመድረኩ የ2018 በጀት ዓመት ሪፖርትና የ2019 መሪ እቅድ ቀርቦ ውይይት የተደረገ ሲሆን የመስክ ምልከታም አካሂደዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ሐዋሳ ቅርንጫፍ ከተለያዩ አጋር ተቋማት ጋር በመተባበር በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የ2018 ዓ.ም የክረምት በጎ ፍቃድ አገልግሎትን አስጀምሯል። መርሃ ግብሩ ለህብረተሰቡ ነፃ የጤና አገልግሎትን በማቅረብ የጤና ተደራሽነትን ለማሳደግ ያለመ መሆኑን ተጠቁሟል። ቆንጅት አየለ በዝርዝር ተመልክተዋለች። የኢትዮጵያ መድኃኒት አቅራቢ አገልግሎት ሐዋሳ ቅርንጫፍ ከሲዳማ ብሔራዊ ክልላዊ መንግስት ጤና ቢሮ ከሐዋሳ ከተማ አስተዳደር ጤና መምሪያና ከሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ጋር በመተባበር በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የ2018 ዓ.ም የክረምት በጎ ፍቃድ አገልግሎትን በይፋ አስጀምሯል። በመርሃ ግብሩ ላይ የኢትዮጵያ መድኃኒት አቅራቢ አገልግሎት የደቡብ ክላስተር አስተባባሪና የሐዋሳ ቅርንጫፍ ስራ አስኪያጅ አቶ ዘመን ለገሰ የኩላሊት ህመም በርካታ ወገኖችን ለህልፈት እየዳረገ ቢሆንም የዲያሊሲስ አገልግሎት በሀገር ደረጃ አሁንም በበቂ ሁኔታ ተደራሽ አለመሆኑን ገልጸዋል። ከሜሪጆ ኢትዮጵያ ጋር በመተባበር የኩላሊት ህመምተኞችን ለመደገፍ እንዲሁም የኩላሊት ሕክምና ለማስፋፋት እየተሰራ መሆኑን ጠቁመዋል። በጣም አሳሳቢ የሆነ የመጣው የኩላሊት ህመም ጉዳይ ነው። ስለዚህ ለዚህ ኩላሊት ህመም የመፍትሄ አካል መሆን አለብን ብለን የኢትዮጵያ መድኃኒት አቅራቢ አገልግሎት እንደ ሐዋሳ ቅርንጫፍ በጣም ጎልቶ መውጣት የሚገባው ጉዳይ ነው ብለን ከዓመታት በፊት ከሜሪጆ ጋር የጀመርናቸው ስራዎች አሉ። እነዚህ ስራዎች በጣም ከሐዋሳ አልፎ ወደ ተለያዩ ቦታዎች እየሄዱ እየሰፉ በርካታ በዚህ በኩላሊት እጥበት ህክምና የተቸገሩ ዜጎችን ከመርዳት አንጻር በጣም ብዙ ውጤታማ ስራዎችን እየሰራን ቆይተናል። የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በበኩላቸው በጤናው ዘርፍ የሚሰሩ ተቋማት ለበጎ ፍቃድ አገልግሎት የተለየ ጊዜ የሚጠብቁ ሳይሆን በየዕለቱ የሚያከናውኑት ተግባር መሆኑን ገልጸዋል። በዚህ ዓመት በተዘጋጀው መርሃ ግብር ከ14 በላይ ትኩረት የሚሹ ተግባራት ተካተው ነጻ የምርመራና የሕክምና አገልግሎትን ለማህበረሰቡ በስፋት ለማድረስ ያለመ ተግባር እየተከናወነ መሆኑንም አንስተዋል። የበጎ አገልግሎት የየቀኑ የየዕለት ስራው ነው። ጤና ባለሙያዎቻችን ደከመን ሰለችን ሳይሉ 24 ሰዓት የሚሰሩት ስራ በጎ አገልግሎት ነው። እንደ ክልል በሀገር የተቀመጠውን ወደ 14 ትኩረት የሚያደርጉ ተግባራትን አቅደን ነው የገባ ነው። ይሄ ተግባር ቅንጅት የሚፈልግ በጋራ አቅዶ መስራት የሚፈልግ አንዱ ጋር ያለውን አቅም
እንዲሁም ደግሞ ሰብሰብ አድርጎ ለአንድ ዓላማና ለአንድ ተግባር ማዋል የሚያስችል እድል ስለሆነ ይሄ የክረምት በጎ ስራ ተሳክቶ ከእቅዳችን በላይ ፈጽመን መልሰን ደግሞ የምንገናኝበት ቀን ሩቅ አይደለም። የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ፍጹም ወልደ ገብርኤል በበኩላቸው እየጨመረ የመጣውን የኩላሊት ህመም ለመቀነስ በ2019 ዓ.ም በሐዋሳ ሪፈራል ሆስፒታል የኩላሊት እጥበት ሕክምና እንደሚጀመር ገልጸዋል። የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በ2019 የኩላሊት እጥበት አገልግሎት ይጀምራል። ይህንን ደግሞ ይዘን በሰፊው 2019 ላይ በተለይ አኪዩት የሆነ በፍጥነት መመለስ የሚችሉ የኩላሊት እክል የገጠማቸውን እናቶችን በወሊድ ምክንያት በጣም ጤናማ ነኝ ብሎ የሄደ የኩላሊት ችግር ገጥሞት የተሰናከለ ወጣትን በተለይ ኢመርጀንሲና አይሲዩ ውስጥ ለሚታከሙ ታካሚዎች ቅድሚያ በመስጠት አገልግሎትን ለመጀመር በይፋ ይኸው ኃላፊነት ወስደናል። የሜሪጆ ኢትዮጵያ መስራችና ስራ አስኪያጅ ሲስተር ዘቢደር ዘውዴ በበኩላቸው በሐዋሳ የሚገኘው የዲያሊሲስ ማዕከል በዝቅተኛ ክፍያ ቢያገለግልም የታካሚዎች ቁጥር እየጨመረ በመምጣቱ የማህበረሰቡ ድጋፍ ወሳኝ መሆኑን ገልጸው ዜጎች በወር 200 ብር ብቻ በመክፈል አባል በመሆን የታካሚዎችን ሕይወት ለመታደግ እንዲሳተፉ ጥሪ አቅርበዋል። ፐብሊክ ፓርትነርሺፕ አሁን በሚቀጥሉት 5 ዓመታት የመንግስት አቅጣጫ ነው። በጋራ እስካልሰራን ኢትዮጵያ ውስጥ ለውጥ አይመጣም። በጎነት በፈጣሪም ፊት በሳይንሱ በጣም በደስታ እንድንኖር የሚያደርገን ነው። ዛሬኛ 200 ብር ስንል ብዙ ይመስላል አይደል? የአንድ ቀን እንኳን ሽሮ ብንተው ምንም አይደል። 200 ብር ቀላል ነው፣ ግን ህይወት እንቀይራለን። የመርሃ ግብሩ ተሳታፊዎች በሰጡት አስተያየት የበጎ አድራጎት ስራ የአንድ ወቅት ተግባር ብቻ መሆን እንደሌለበት አንስተዋል። ይሄ በጎ ስራ በሐዋሳ ሪፈራል ሆስፒታል ወይም ደግሞ በጤና ሳይንስ ኮሌጁና በኢትዮጵያ መድኃኒት አቅራቢ ባለስልጣን ብቻ ሳይሆን በሌሎችም ተቋማት ወይም ደግሞ በሌሎችም አጋር ድርጅቶች የሚመለከታቸው ሁሉ ተሳትፎበት በቀጣይነት መደረግ መሰራት የሚገባው ስራ ነውና ቀጣይነት ቢኖረው በጎ ፍቃድ አገልግሎት የዜግነት ግዴታም ነው ብዬ አምናለሁኝ። ስለዚህ የትኛውም ድርጅት የትኛውም ተቋም በበጎ ስራ ውስጥ ቢሳተፍ አንድም ለራሱ ሁለት ደግሞ ለወንድሙ ለእህቱ እንደ ሀገርም ለሀገር ለቤተሰብ ለራሱ ዜጋ ስለሆነ አስፈላጊ ነው። በትኩረት ሊሰራበት ይገባል፣ መቀጠልም አለበት የሚል እይታ አለኝ። የጤና አገልግሎትን ተደራሽነት ለማረጋገጥ የግል ተቋማት ድርሻ ከፍተኛ መሆኑ ተገለጸ። ቢጂአይ ኢትዮጵያ በሐዋሳ ከተማ ጨፌ ጀቤሳ ጤና ጣቢያ ያስገነባው የእናቶችና ህጻናት ሕክምና ማዕከል ለአገልግሎት ክፍት ሆኗል። ለዮሐንስ ዳንኤል ዘገባ ማራማዊት ብጻተ። በስነ ስርዓቱ ላይ የተገኙት የቢጂአይ ኢትዮጵያ ዋና ስራ አስፈጻሚ ኢምሎ ጋርሻ ኩባንያው የህብረተሰቡን ኑሮ ለማሻሻል እየሰራ እንደሆነ ገልጸው በተለይ ለእናቶችና ለህጻናት የህክምና አገልግሎቶችን ለማስፋትና ለአካባቢው ማህበረሰብ ጥራት ያለው የጤና አገልግሎት ተደራሽ እንዲሆን ኃላፊነቱን በተግባር እየተወጣ ይገኛል ብለዋል። It is only 2 years ago that we were also celebrating a similar event, handing over the Chef Camboya School. ከ2 ዓመት በፊት በዚህ አካባቢ አንድ ትምህርት ቤት ገንብተን ለትምህርት ተደራሽነት ስራ ላይ አጋዥ እንዲሆን አድርገናል። ተቋማችን ከስራው ጎን የህብረተሰቡን ኑሮ ለማሻሻል ይሰራል። ዛሬ በጨፌ ኩት ጀቤሳ ጤና ጣቢያ የእናቶችና የህፃናት ህክምና ማዕከልን ከ10 ሚሊዮን ብር በላይ ወጪ በመገንባት ከ30 ሺህ ህዝብ በላይ ተጠቃሚ የሚያደርግ ማዕከል አስረክበናል። እንደዚህ አይነት ስራዎች ተጠናክረው ይቀጥላሉ። This project that we are handing over today, we have invested more than 10 billion birr. የሐዋሳ ከተማ አስተዳደር ምክትል ከንቲባና የከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ ቸርነት ፍላቴ በበኩላቸው ቢጂአይ ኢትዮጵያ ህብረተሰቡን በልማት ተጠቃሚ የሚያደርጉ በርካታ ስራዎችን እየሰራ እንደሚገኝ ገልጸው በጨፌ ኮት ጀቤሳ ጤና ጣቢያ የገነባው የእናቶችና የህፃናት የህክምና ማዕከል የህብረተሰቡ የቆየ ጥያቄ ምላሽ መሆኑን ተናግረዋል። ሆስፒታሎቻችን ስታንዳርዳቸውን ያሟሉ እንዲሆኑ ለማድረግ ትምህርት ቤቶቻችን ስታንዳርዳቸውን የጠበቁ ለማድረግ ሰፊ ስራዎችን እየሰራን እንገኛለን። ካሁን በኋላ ምናልባት መሰረታዊ የሆኑ ጉዳዮችን ማሟላት ብቻ ሳይሆን ደረጃቸውን የጠበቁ ስራዎችን ለመስራት ትምህርት ቤቶቻችን ለህፃናት ምቹ መሆን አለባቸው። ጤና ጣቢያዎቻችን ለታካሚዎች በጣም ምቹ መሆን አለባቸው። የተሟላ ቁሳቁስ ያለባቸው እንዲሆኑ እንደ ከተማ አስተዳደር እቅድ ይዘን እየሰራን እንገኛለን። ለዚህም ደግሞ በቀጣይነት ከጎናችን እንድትቆሙ
በዚሁ አጋጣሚ ጥሬን አስተላልፋለሁ። የሐዋሳ ከተማ አስተዳደር ጤና መምሪያ ኃላፊ አቶ ይርዳቸው አናቶ ኩባንያው ከህብረተሰቡና ከመንግስት ጋር በመቆም ማዕከሉን ስለገነባ መስግነው የከተማው አስተዳደር አስፈላጊውን ቁሳቁስ በማሟላት ማዕከሉ ለአገልግሎት ክፍት እንዲሆን ማድረጋቸውን አስረድተዋል። ይህንንም ህንፃ ዛሬ ስናስመርቅ ቢጂአይ ኢትዮጵያ ካለው ሀብት ለማህበረሰቡ ይጠቅማል ብሎ በማሰብ ቅድም ሲነሳም እንደነበረው ከ10 ሚሊዮን ብር በላይ ወጪ በማድረግ ህንፃውን በዚህ ደረጃ ገንብቶ ጨርሷል። በተጨማሪም የተገነባው ህንፃ አገልግሎት መስጠት ስለሚያስፈልገው በሐዋሳ ከተማ አስተዳደር ይሁንታነት ሐዋሳ ከተማ አስተዳደር ጤና መምሪያ በ10.1 ሚሊዮን ብር ቅድም የምታዩትን የህክምና መገልገያ ቁሳቁሶችን ቀዶ ህክምና ላይ የሚሰጡ ግብአቶች በሙሉ አሟልቷል። የአካባቢው ነዋሪዎችም የህክምና ማዕከሉ መገንባት ችግር ፈቺ በመሆኑ ደስተኛ መሆናቸውን ተናግረዋል። አንዳንዴ ያው እዚህ ቀዶ ጥገና ስለሌለ ትንሽ አንዳንዴ በወሊድ ላይ በትክክል በሰላም እንዳይገላገሉ የሚያደርግ ነገር ካለ ወደ ቶላ ነው የምንላከው፣ ወደ ዳሬ እንላካለን። ያን ጊዜ መንገድ ላይ መጎዳት አለ። ስለዚህ አሁን የዚህ ህንፃው የዚህ ቤት ዋና ጥቅሙ አንድ እናት መጣችው እዚህ የመጣ ነው እኛ አገልግሎት እዚሁ አግኝተን በሰላም እግዚአብሔር ፍቃድ ሆኖ ከተገላገሉ ከዛ ቀን በላይ የሚሆነው ደግሞ እዚሁ ቀዶ ጥገና ተደርጎላቸው እዚሁ ሲወልዱ ለእናትም ሰላም ነው ለልጅም ሰላም ነው ማለት ነው። ጨፌ ህዝብ ህፃናት ምንድነው ጤና ጣቢያ ከዚህ በፊት የለም። በመንግስት የዚህ ጤና ጣቢያ ተሰርቷል። ተሰርቶም ያው ብዙ አገልግሎት እየሰጠ ቆይቷል። ተመልካቾቻችን ለሰዓቱ ያዝንላችሁ ዘገባዎች ይህን ይመስላሉ። ዜናዎቹን ወደ እናንተ በማድረስ ጽዮን ዮናስ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይተናል። ከቀሪ የሲዳማ ብሮድካስቲንግ ኮርፖሬሽን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።